Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው ወሳኝ የሆኑ መረጃዎችን ይዤላችሁ ቀርብ ያለው አንደኛው መረጃዬ አሁንም በድጋሚ መግለጫ ወጥቷል። ይሄም አዲሱን የመሬት አዋጅ ወይንም አዲሱን የመሬት ህግ በተመለከተ ማብራሪያ ተሰጥቷል። ከዚህም ጋር ተያይዞ በርካታ ጥያቄዎች ሲነሱበት የነበረው የጨረቃ ቦታን ወይንም የጨረቃ ቤትንና ህገወጥ ግንባታን በተመለከተ ይጸድቃል ወይንስ አይጸድቅም የሚሉ ጉዳዮች በርካታ ጥያቄዎች ሲነሱበት የነበረ ጉዳይ ነው። አሁን ይህም በተመለከተ በዛሬው ዕለት ከተሰጠው ማብራሪያ ጋር ተጠናክሮ ቀርቧል። እኛም መረጃውን ሳንጨምርና ሳንቀንስ ለእናንተ እናደርሳለን። በሁለተኛ ደረጃ የምናየው ብሔራዊ ባንክ በውጭ ምንዛሪ አስተዳደር ፖሊሲ ለውጡ ምክንያት 428 ሚሊዮን ብር ኪሳራ እንደደረሰበት ተሰምቷል። ይህንም እነግራችሁ ይሆናል። ቪዲዮአችን ላይክ፣ ሼር በማድረግ እንድትቆዩ ተጋብዛችኋል። በቅድሚያ አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ የመሬት ሀብት በአግባቡ ለመጠቀምና ህገ ወጥነትን ለመከላከል ትልቅ ሚና አለው። የክልሉ መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ የአማራ ክልል መሬት ቢሮ በክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤ በተሻሻለው አዲስ የመሬት አዋጅ ዙሪያ መግለጫ መስጠቱ ተሰምቷል። መግለጫ የሰጡት የክልሉ መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ውስን የሆነውን የመሬት ሀብት በአግባቡ መጠቀም እንዲያስችል እናም ህገ ወጥነትን ለመከላከል ቢሮ አዲስ አዋጅ አውጥቶ በክልሉ ምክር ቤት ማጽደቁን አስታውሰው በተሻሻለው አዋጅም አርሶ አደሩ መሬቱን ለልጆቹና ላመነበት ማንኛውም ሰው በስጦታ ማስተላለፍ ይችላል ሲሉም ገልጸዋል። ከዚህ በፊት የነበረው አዋጅ አሁን ላይ ያለውን ሁኔታ ያገናዘበ ካለመሆኑ በተጨማሪ የ25 ዓመት አሻጋሪ የልማት እቅዱን ተግባራዊ ለማድረግ አስቸጋሪ እንደነበር ገልጸው በአዲሱ አዋጅ የመሬት ባለይዞታዎች የይዞታ ዋስትና በማጠናከር የተፈጥሮ ሀብት ጥበቃና አጠቃቀምን ለማሻሻል እንደሚረዳም ተናግረዋል። አያይዘውም እንደገለጹት የመሬት ባለቤትነት እና በይዞታ የመጠቀም መብት የህግ ዋስትና ከለላ በመስጠት በኩል ባለይዞታዎች ወይንም ለይዞታዎች ሰፊ ሽፋን የሰጠ መሆኑን ያስረዱት አቶ ሲሳይ መሬቱን ለስጋ ዘመዶች በፍትሐ ብሔር ህጉ በተጠቀሰው መሰረት በውርስ የማስተላለፍ መብትንም ይሰጣል ሲሉም ተናግረዋል። ከዚህ በተጨማሪም ረቂቅ አዋጁ የገጠር መሬት ባለይዞታው በመሬቱ የመጠቀም፣ የማከራየት፣ ለጋራ እርሻ የመስጠት፣ በዕዳ ዋስትና የማስያዝ፣ ከባለ ሀብት ጋር በጋራ ማልማትን ወይንም ደግሞ ከባለ ሀብት ጋር በጋራ ማልማት፣ በመሬቱ ላይ የተፈራን ቋሚ ንብረት በሽያጭነት ማስተላለፍ፣ ኩታ ገጠም ማድረግ፣ ይዞታን ማቀራረብ፣ አስተዳደራዊ ወሰን የማይገድበው የመለወጥ መብትን የሚያረጋግጥ መሆኑን ገልጸዋል። በገጠር በግብርና ልማት ስራ መሰማራት የሚፈልጉ ወጣቶች ተደራጅተውም ሆነ በተናጠል በቋሚነትና በጊዜያዊነት መሬት የማግኘት መብትን ባልገደበ መንገድና በጊዜያዊነት ሊያገኙበት የሚችሉትን አሰራር አካቷል ሲሉም ተደምጠዋል። ኃላፊው አያይዘው እንደገለጹት በገጠር መሬት የመጠቀም መብትን እንደ ማስያዣ በመጠቀም ለግብርና ተያያዥ ገቢ ማስገኛ ተግባራትን፣ የብድር አቅርቦትን ለገጠር ባለይዞታዎች ተደራሽ ለማድረግ እድል ይሰጣል ብለዋል። የቢሮ ኃላፊ አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ በመሬት አስተዳደርና አጠቃቀም ህገ ወጥ ግንባታን እዚህ ጋር ሁላችሁም ልብ ብላችሁ አድምጡ። አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ በመሬት አስተዳደርና አጠቃቀም ህገ ወጥ ቤት ግንባታን እዚህ ጋር ነው እንግዲህ ዋናው ጉዳይ ጨምሮ ለሚከሰቱ ህግን የተላለፉ ተግባራት የወንጀል ተጠያቂነትና ወይንም ተጠያቂነትን የሚወስዱ እርምጃዎችን በግልጽ ያካተተ ነው ያሉት የቢሮ ኃላፊ አዲሱ አዋጅ በነጋሪት ጋዜጣ ታትሞ ከወጣ ጊዜ በኋላ በሚዘጋጀው ደንብና መመሪያ መሰረት ተግባራዊ የሚደረግ መሆኑንም አስረድተዋል። በነጋሪት ጋዜጣ ታትሞ ከወጣ ጊዜ በኋላ መመሪያው ተግባራዊ ይደረጋል ይላሉ። ቤተሰቦችና አድማጭ ተመልካቾቻችን መረጃው ይህን ይመስላል። ከዚህ ጋር ተያይዞ በነጋሪት ጋዜጣ ከወጣ በኋላ መመሪያው ተግባራዊ ይደረጋል አብረን እናያለን። ነገር ግን ከዚሁ ቢሮ የወጣ አንድ መረጃ ለእናንተ አድርሻለሁ። ይህም ህገወጥ ግንባታ ወይንም ደግሞ የጨረቃ ቤት በህገወጥ መንገድ የተሰራ ከሆነ በገንዘብ ቅጣት እስከ 50,000 እንዲሁም ደግሞ በእስራት እስከ 7 ዓመት ሊያስቀጣ ይችላል ሚል
መግለጫ ወጥቶ ለእናንተ አድርሻለሁ። ሌላኛ ቪዲዮአችን ደግሞ ኢንሻአላህ በርካታ የሆኑ ጥያቄዎች አሉ። ኮሜንቶችን በተመለከተ ከጨረቃ ቤትና ከህገወጥ ግንባታ ጋር በተያያዘ የጠየቃችሁትን ጥያቄ በሌላ ቪዲዮ ምላሽ የምሰጥበት ይሆናል። ወደ ቀጣዩ መረጃችን ስንሸጋገር ብሔራዊ ባንክ በውጭ ምንዛሬ አስተዳደር ፖሊሲ ለውጡ ምክንያት 428 ቢሊዮን ብር በኪሳራ የሚታሰብ ገንዘብ ማውጣቱን በኦዲት ሪፖርቱ ተረጋግጧል ተብሏል። ከተፈቀደለት ካፒታል ከ400 ቢሊዮን ብር በላይ ታሳቢ ኪሳራ ያጋጠመው መሆኑን በውጭ ምንዛሬ ክምችቱ ላይ አደጋ ሊያጋጥም ስለሚችልም ጥናት እንዲደረግ የባንኩ የዳይሬክተሮች ቦርድ ወስኗል ተብሏል። ቪዲዮአችን ላይክ፣ ሼር አድርጉ። አዲስ ከሆናችሁ ቤተሰብ ሁኑ፣ ተቀላቀሉን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።